እስኪ ተናገሩ ፍቅርን ያገኛችሁ እናንተ ሰዎች እርዱኝ ባካችሁ ይላል። አቡ አህለን ወሰህለን ብለናል። የት ናችሁ አትሉ? አቡ አንዳንድ ጊዜ እኮ ዘመድ ጥየቃ የሚባል ነገር እኮ አለ በባህላችን። ዘመድ ጥየቃ በሁለት መልኩ ይከወናል። አንድም ዘመድ በደስታም በሐዘንም ዘመድ ይጠየቃል አንዱ። ሁለተኛው ደግሞ እግረ መንገድ እኮ የሚባል የዘመድ ጥየቃ አለ። እግረ መንገድ ምንድነው? ወደ አንድ ቦታ ለመሄድ ስናስብ እግረ መንገድ ቀረብ የሚለን ከሆነ ዘመድ ቤት ጎራ ብለን ዘመድ ጥየቃን እንጠይቃለን ማለት ነው። የዛሬው ትዝታችን ታዲያ የትኛው እንደሆነ ታውቃላችሁ? የእግረ መንገድ ዘመድ ጥየቃ ነው። ልክ እርስ በርስ እንደምንጠያየቀው ዘመድ ለዘመድ እንደምንጠያየቀው ሁሉ ሰፈሮችም ይናፍቃሉ። ትዝታቸው ሁሌ ይናፍቃል። እንግዲህ ትዝታችን በኢቢኤስ 11 ዓመት ላለፉት 11 ዓመታት ወደ እናንተ ስናደርስ የተለያዩ ሰፈሮች እንደርሳለን፣ የተለያዩ ሰዎችን እናገኛለን፣ የተለያየ ትዝታ ይነግሩናል። የኢትዮጵያን ክፉም ደጉም እግረ መንገድ እናይበታለን። አንዳንድ ሰፈሮች ታዲያ ከሰፈርነታቸው ባሻገር ትልቅ ትዝታ ሆነውም እናገኛቸዋለን። ከነዚያ ሰፈሮች መካከል አህለን አብሽሩ አህለን ያራዲየ ልጆች ከነዛ በጣም ሁሌም ትዝታ ብዙ ከሆኑ ሰፈሮች መካከል ታዲያ ለኔን ለስሜቴ እንዲሁም ለብዙሃን ተመልካቾች ለአራዲየ ልጆች በጣም ለስሜት ቅርብ የሆነው ማን ነው? ውቤ በረሃ ነው። ታዲያ ውቤ በረሃ ምናልባት የዛሬ 9 ዓመት ወደ ኋላ አካባቢ ብቅ ብለን ነበር። 2 ፕሮግራሞችን ሰርተናል። አንድም የውቤ በረሃ ነው፣ አንድም ደግሞ የፍሬው ኃይሉንና የዳዊት ፍሬ ኃይሉ የአባትና የልጅ ትዝታን በሚል ፕሮግራሙን ሰርተናልና ሁልጊዜም በዚህ አለፍ ገደም ምስል ውቤ በረሃ ይናፍቀኛል። እዩት እስቲ እንዲህ አይነት ሰፈሮች አዲስ አበባ የነበሯት ሰፈሮች ናቸው። አሁን በጣም ጥቂት ናቸው ኦፍ ኮርስ የቀሩት እንደዚህ አይነት ሰፈሮች። ግን በሰፈሮች መካከል በጉርብትና መካከል ብዙ ታሪክ አለ፣ ብዙ ትዝታ አለ፣ ብዙ ትላንት አለ፣ ብዙ ደግሞ የአዲስ አበባ ሰዎች ትዝታዎቻቸውን የሚያወሩበት ቀይ ሆኗል ማለት ነው። ለማንኛውም ዛሬ በእግረ መንገድ ትዝታችን በኢቢኤስ ውቤ በረሃ መጥቷል። ውቤ በረሃ መኖሪያ ብቻ አይደለም። በነገራችን ላይ 2 ነገር ልጥቀስ። አንድ የስነ ጽሁፍ መፍለቂያ ነው። ለዚህ ጥሩ መነሻ የሚሆነኝ ሌቱም አይነጋልኝ የተሰኘው የምርጡ ደራሲ የስብሐት ገብረ እግዚአብሔር ስራ ነው። አብዛኛው የውቤ በረሃ ህይወትን የሚገልጽ ነው። ሌቱም አይነጋልኝ የተጻፈበትን ቤት ፓትሪስ ሉሙምባ የሚባል ሆቴል ውስጥ እንደተጻፈ ይነገራል። በኋላ አሳያቸዋል። አንድ እሱ ነው። ሁለተኛ ለጊዮርጊስ ለፒያሳ በጣም ቅርብ ነው ውቤ በረሃ። ስለዚህ የቀደመችዋን አራዳዋን የነበረችዋን አዲስ አበባ መነሻዋን ከመጀመሪያው ጀምሮ የሚነግረን ሌላ የሚገለጥ መጽሐፍ ነው ማለት ነው። ለማንኛውም ትዝታችን በኢቢኤስ ውቤ በረሃን በእግረ መንገድ ይቃኛል። ይመቻችሁ። ወይ ውቤ በረሃ አንቴናም አለው። ቲቪ አንቴና ውቤ በረሃ ላይ ያለው ይሄ ራሱ ሌላ ትልቅ ትዝታ ነው። አሁን ብዙ ቦታ የማናገኘው ነው የቴሌቪዥን አንቴና። አሁን በዘመነ ዲሽ ነው የሚተከለው። የቴሌቪዥን አንቴናዎች ትዝታ ሆኗል በራሳቸው። በድሮ ጊዜ ታዲያ እንትኑ ስቴሽኑ እስኪስተካከል ወይ ጣቢያው እስኪገኝ አንቴና ማዞር ነበር። መጣ አልመጣም ትንሽ ወደ ግራ ትንሽ ወደ ቀኝ ይባል ነበር። ያኔ በተለይ የኳስ ጨዋታ ውድድሮች የዓለም ዋንጫ ውድድሮች በሚካሄዱበት ጊዜ እኔም በልጅነቴ የውቤ በረሃ ትዝታ ላይ የቀድሞዋን አንቴና አግኝተናል ማለት ነው። አፖስቶ ነው። ይመቻል። ወይ ውቤ በረሃ ውቤ በረሃ አደረገኝ ደሃ እንዴት እስቲ ውቤ በረሃ አደረገኝ ደሃ ምን ነው እንዲህ አባባል ነው። ውቤ በረሃ ውስጥ ገብተህ ማለት እንግዲህ ያዝከውን ብር ጨርሰህ ነው የምትወጣው። ዳንሱም አለ፣ ፓሪው አለ፣ ብዙ ነገር አለ። እዚህ ውስጥ የማይጨፍረው ሰው ኢትዮጵያ ውስጥ አለ የሚባል ዘፋኝ ውቤ በረሃ ያረገጠ የለም። ከድሮዎች ጀምረህ እኔ የምልህ አቶ
ታዲዮስ ያራድዬ ልጆች ጣጣላቸው ማሞ ይመጣጣሉ። ታዲዮስ እንዴት ነህ? ደህና ነው። ወደ ገደለው ገባን፣ ወደ ጫወታው። አብሽር የምናውቀው ስለሆነ ነው። እሺ እስኪያጫው ይሄ ማለት ቆሻሻ መንገድ ይባል ነበር። ይሄ ድሮ እውነት ለምን ቆሻሻ ይመጣና ይጣላል እዛ ጋር በዚህኛው መስመር ማለት ነው። እና እንደዚህ ክምር ነው። እሺ እኛ ያኔ ዳቦ የምንገዛው ግሪኮ ዳቦ ቤት ይባላል። በዚህች ጋር ነው የምንሄደው። እዚህ ጋር ይሄ ግብር ይግባኝ ነው በእኔ ዕድሜ ማለት ነው። ይሄ ግብር ያለባቸው ኃይለ ሥላሴ ጊዜ ምናምን ይመጡ አሉ። ግብር ያለባቸው ሰዎች እነሱ ናቸው። እዚህ መጥተው ግብር በዛብን እያሉ ይሄ ነው በኋላ ከፍተኛ ሆነ እና ጓድ እርገጤ መድበው ምናምን ይሄ ከፍተኛ እዛ ይደገስ ነበር። አሁን አድዋ የተሰራበት ጋር ሙሉ ከፍተኛዎች ተሰብስበው እዛ ነው። ዘፋኝ አገር ፍቅር እዛ ነው። ሁሉም ድግሱ እዛ ነው። እና ይሄ የነ እርገጤ መድበው ማለት እርገጤ መድበው ማለት በጣም ምርጥ ሰው ነበረ በዛ በወቅቱ። ለድሃ ያዝናል። ስለዚህ በወይበራ ህዝብ እሳቸውን አቶ እርገጤን በደንብ ነው እንዴ ድፍን ነው እንትን እርገጤ መድበው ከተባለ ማንም የሚያውቀው እርገጤ መድበው በጣም የተማረ ሰው፣ በጣም ጀንትል ለሰው የሚያዝን ሰው ነው። ይሄ አሁን ለምሳሌ በረሃ ጥበብ ነው የብርሃንና ሰላም ቅርንጫፍ እንትን ነው። ይሄ መርሃ ጥበብ እሺ ማተሚያ ቤት ነው ማለት ይታተም። እኛ እንዲያውም ብርሃንና ሰላም አይደለም ይሄ ነበረ በጣም የሚታወቀው። ብዙ ሰራተኞች ማአት ሰራተኞች አሉበት። ሰላም እግዚአብሔር ይመስገን። ወረቀት በዛ ጋር ይገባል። እሺ ቤት በዛ በትልቁ በር ይገባል። ይሄ ብለን መመላለሻው ነው። እሺ መርሃ ጥበብ ማለት የዛ ቅርንጫፍ ማለት ነው። ይሄው እዚህም ይላል። አንተ እውነትህን ነው። ብርሃንና ሰላም ማተሚያ ድርጅት ነጋሪት ጋዜጦች፣ የህግ መጽሐፍትና ልዩ ልዩ የህትመት ውጤቶች መሸጫ መሸጫው ነው። ወደዛ መሸጫው እዚህ ጋር ይሄ ክበቡ ነው። ያኛው ከክበቡ ቀጥሎ ነው መሸጫ ያለው። እዛች ጋር ክበቧ የዛን ሰዓት ይሄንን የሚያክል በርገር የሚያክል ሳንዱች ታስት ከንትን ጋር ትበላለህ። ስሙኝ ነው የምትከፍለው። የብርሃንና ሰላም ማተሚያ ድርጅት መርሃ ጥበብ ቅርንጫፍ ዋናው እታች 4 ኪሎ ያለው ማለት ነው። ይሄ ማለት ደንበኛ በቃ እንትን ነበረ። ኒውዮርክ በለው በዛን ሰዓት የነበረ ቆንጆ ሴቶች እነ ናታሻ የሚባሉ ሁሉ ራሻዎች እኮ የራሻ እንትኖች መጥተው ነበረ። ይሄ ደግሞ የጋሽካሳ ግቢ ይባላል። ምርጥ ልጆቻቸውም ነበሩ። ሄዱ ወጡ። ይሄ ትልቅ ነው። አንድ ቀበሌ በለው። ይሄ ብዙ ሰው አለ። አንድ ቀበሌ በለው። ጋሽካሳ የሚታወቀው በጋሽካሳ ጋሽካሳ ነው። እንዴ አሁን ጋሽካሳ ቤት እንዴት ነው? አማን ነው። አህለን ወሰህለን። እንዴት ናችሁ? አሪፍ ነው። አማን ነው። ጎሽ ሁሉ ጥሩ ነው። ጎሽ ሰላም ና እዚህ ጋር ይሄ ድንኳን ነው። ቁልቢ ሲደርስ እዚህ ጋር የእሳቸው ይደግሳሉ። በሬ ይጣል። ይሄ ወይዘሮ አስሊ ይባላሉ። ሶማሌ ነበሩ። የድሮ ዘናጭ ሴትዮ የነበሩ ናቸው። ወይዘሮ አስሊ ሆዮ ዘናጭ ሴትዮ አህለን ወሰህለን። ልጃቸው ነው ዳንኤል። አህለን ወሰህለን። የወይዘሮ አስሊ ልጅ ነው እንዴ? አዎ ማሻአላህ የወይዘሮ አስሊ ልጅ። እንደምን አህለን ወሰህለን። እንደምን ይኸው ቤተሰብ ተገኝቷል። የወይዘሮ አስሊ ዳኒ የወይዘሮ አስሊ ልጅ እንደምን ደህና ነህ? ታዲያስ እማማ አሉ? ፎቶአቸው አለ እንዴ? የእናት ፎቶ አለ? የሶማሌዋ? እስቲ በእናትህ አሳየኝ አቦ። እስቲ ወይዘሮ አስሊ መሐመድ ከየት ነው? ከጅጅጋ ነው የመጡት? ከሶማሌ ነው። እውነት? አሁን አፍ ሶማሌ በቀረ ነው። ወላሂ ሀየ ወላሎ። ይሄን ፎቶ ተመልከቱና የዛን ዘመን ውበት፣ ዘመናዊነት፣ አለባበስ፣ ፋሽን አሁን ቆዩ ካረፉ አሁን 27 ዓመት እና ሜሪ አርምዴ ምናምን እዚህ ይመጡ ነበር አይደል? በፊት ይመጡ ነበር። እሳቸው ጋር ይተዋወቁ ነበር ከእናት ጋር ሜሪ አርምዴ። ይኸው እንግዲህ የነ ሜሪ አርምዴ የቴክሶቹ ዘመን ፎቶግራፍ ደግሞ አክሽኑም የነሱ አሰራር የነ ሜሪ አርምዴ ስታይል ነው። በጣም አይገርምም? ወዘፍዘፍ ያለ ነው የግራራ አጥር እኔ ለጅር ፍቅር እምብዛም አልጥር። ወዘፍዘፍ ያለ ነው የግራራ አጥር እኔ ለጅር ፍቅር እምብዛም አልጥር። አደለው ሸረሪት አልገባ ባልታ እናንተ ልጅ ያለህበት ቦታ በጣም በቃ እንደዋወላለን። እሺ ይሄ ራሱ አሰራሩ የማቤት ነው። ደጃዝማች ጎበና ባለቤት ናቸው። ሴትዮዋ ወይዘሮ ጽጌ የሚባሉት የጂጂ ጎበና ቴዲ
አስፋው የሚባሉ ልጆች ነበሯቸው። በኋላ ልጆችም እነዚህ ሁሉ የሉም፣ ውጭ ናቸው ያሉት። የጋሽ ካሳ ይሄ ነበር መኖሪያ ቤታቸው፣ እንደ ሆቴል ነበር። ደህና ዋሉ። የጋሽ ካስዬ ቤት ይሄ ነበር። እግዚአብሔር ይመስገን። እንደምን ነዎት የኔ እናት? እሱ ነው። ሰላም የጋሽ ካስዬ ቤት። እንደምን ነዎት የኔ እናት? ደህና ነዎት? እንደምን ነዎት? እግዚአብሔር ይመስገን። ደህና ነዎት? ደህና ነዎት? እንዴት ነው? አሉ ሌሎችም እማማ እንደምን ነዎት? ጤና ይስጥልን። ደህና ነዎት? እግዚአብሔር ይመስገን። እግዚአብሔር ይመስገን። ኧረ በለው በሙሉ ቡና የተጠጣ ነው። ጎሽ እንኳን ደህና ቆያቸው። እንግዲህ እርሶ የጋሽ ካሳዬ የጋሽ ካስዬ ባለቤት የማ ማለት ነው? ማን ነው? እልፍነሽ ፋንታዬ አሉ አሜሪካ መጣው ሄዱ በቅርቡ። እሷ ጥሩ ሰው ናት፣ በጣም ከሰው ጋር የምትኖር። ሰውየውም ደግ ሰው፣ የሚያበሉ የሚያጠጡ ነበሩ እና ደህና ናት። ስለዚህ ግቢው በባለቤታቸው ስም ነው የሚጠራው። ምን ይባላል ግቢው? ካሳ ግቢ ይባላል። ስለዚህ ዋና መኖሪያ ቤታቸው ይሄ ነበር። ልቢ ገብርኤል በቃ እዚህ ነው ዋና ድግስ በቃ ይሄ ነበር። 19 እና ታህሳስ 19 በጣም ነው የምናመሰግነው። ይህን ታሪክ ስላጫወታችሁን እንኳንም አገኘናችሁ። እግዚአብሔር ያክብርልን። ጋሽ ካሳ ወጣን አይደለ? ጋሽ ካሳ አሁን ይሄ መቅደላ ነው። መቅደላ ሆቴል ማለት አቶ መስፍን አውደው ይባላሉ ባለቤቱ የነበሩት። የመስፍን አውደው ነው። እሺ አሁን እሳቸው በቅርብ ሞተዋል። ልጃቸው ባለቤትየው ሞተዋል። መቅደላ ሆቴል ነበር እና እዚህ ጋር የመቅደላ ሴፓስቶፖል እዚህ ጋር ነበረ። ሴፓስቶፖል ሰው አሰርቶበት አስመስለውታል። አሁን ከፍተኛ ብር የሚከፈለው አልጋ 5 ብር ነው። እዚህ ነበር እንትኑ ላለው ምንድነው ይሄ ማቀጣጫው አለ እዚህ ጋር ማቀጣጫው እና ጥራት አለው። በጣም የሚያምር ቤት ነው። ባህር ኃይሎች ምናምን የሚይዙት መጥተው የዛን ሰዓት ማንም ተራ ሰው አይዘውም እዚህ መጥቶ መቅደላው በቃ ያ በቀለ ላይ በቃ ይሄ ነው ቤበራ ዋናው ይሄ ማን እንደነበር ምን እንደነበር በደንብ ታውቃለህ? ይሄ አቶ በቀለ ይባላሉ በፊት የነበሩበት። እሺ እና ገነዘ ዘውዴ ዘመዶች ናቸው ይባላል። ወሬውን ነው የምናውቀው። ሚኒስትር የነበሩት እኔ የምነግርህ ከ68 አካባቢ ወደዚህ ነው። ለምን ያኔ ልጅ ነው የምሆነው። አሁን እድሜም ያው ወጣት ነው የምታየው። እኔ በጣም ነው የሚያስደስተኝ። እና እቺ ቤት ስጋ ቤትም ነበረች። በጣም እዚህ ጋር ሚዛን የሚባል የለም። ከዚህ ቁረጥ ነው የምትለው። እንደዚህ ቅንጣቢው ራሱ ለኔ ነው ቅንጣቢ እንደዚህ 75 ሳንቲም ብር 50 ሰርተብል እቤት ብረት ምጣድ ሞልተህ ነው እንትን የምትለው። ደጉ ዘመን ያው ይሄ እዚህ ጋርና እዚህ ጋር ሽልጦ የሚባል ታውቃለህ? እንደዚህ ሽልጦ ቆሎ ሰፈር የሚባል አለ እዚህ ጋር ቆሎ ተራ የሚባል። እሺ እዚህ ጋር ማለት ይሄ ጉልት ነበር። በስሙኒ 5 እንጀራው ሊገዛ ነበር በትንሿ ምጣድ። እኔ በደረስኩበት እድሜ ማለት ነው። ትንሽ ነገር እዚህ ጋር ብናነሳ ደስ ይለኛል። አንዱ እንግዲህ መስቀለኛ መንገድ አይደል? ይሄ መነን ጫፍ ላይ የግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የሄዱባት ቮልስዋገንም እዚህ መነን ጫፍ ላይ ነው ያለችው። የጀነራል ሉሉ ማለት ነው። አንድ ሌላው እዚሁ ጋር ሆነን ፍሬው ኃይሉን ዳዊት ፍሬው ኃይሉን ብናነሳ የተሻለ ነው። ይሄው ለፍሬው ኃይሉ ቤት ይሄ ነው። ይሄ ነጭ የተቀባው ይሄ ድንበሩ አንጻ የሚለው ማለት ነው። የፍሬው ኃይሉ ቤት ያለው እዚህ ጋር ነው። ይሄ ደግሞ ከዚህ ፎቅ ቀጥለ ደግሞ የመንግስቱ ወርቁ ቤት ነው። ይሄ መደብ ትግል ቤት የነበረ ነው። ይሄም ታዋቂ ቤት ነበር። ማአት ላዳዎች የሚበሉበት ቤት ነው። ከዛ በኋላ እነዚህ በቃ እንደ መዲና ግሮሰሪ ይሄ እንዳለ በግሮሰሪ ነበር። እዚሁ ጋር አንድ ነገር ለማስታወስ ያህል እኔ ራሴ የጋዜጠኝነት ስራ ስጀምር በኢትዮጵያ ቴሌቪዥን ሆኜ የመጀመሪያው ካሜራ ማለት ነው እዚህ አካባቢ ነበር ሆኜ ፕሮግራሙን የሰራሁት። ቆየት ያሉ ሙዚቃዎች የሚባል ፕሮግራም ነበር እና በቃ ባለገመድ ማይክ ነው። ዮናስ ከበደ ቆየት ያሉ ሙዚቃዎች ጋብዛቸዋለሁ ምናምን እያልኩኝ ስለ ውቤ በረሃ ታሪክ አወራ ነበር እዚህ ጋር ቆሜና ለእኔም የራሷ ትዝታ አላት ማለት ነው። ኤግዛክትሊ እዚች ቦታ ነው እና ካሜራማን እዛ ጋር ነበር፣ እኔ እዚህ ነበርኩኝ እና ውቤ በረሃ ለእኔም የስራ መጀመሪያ የጋዜጠኝነት ስራ መጀመሪያ ታሪኬ ናት ማለት ነው። ውቤ እናመሰግናለን። አምላክ ያንቆርቁረው በቀለመ ወርቁ እግዚአብሔር ያንቆርቁረው በቀለመ ወርቁ
አንቺን ስጠብቅ እየተኙ ነቁ እድል ሆነና የጭንቅ መከራ አልመሰገንም ምን ጥሩ ብሰራ አወየን የእድል ሞኝ ነው ተላላ እኔ በለፋሁት ተመስጋኙ ሌላ ዓለም ቅንዝረኛ ብዙ ባላግብታ ውሽማ ጉቦ ከቤቷ አስተኝታ ከሳሽ ሐዘንተኛ ተከሳይ ሰርገኛ እንግዲህ ዶሴ ተከናን በህተኛ ውቤ በረሃ እንግዲህ ከ8 ዓመታት በኋላ ተመልሰን ተገናኘን። ትዝታችን በኢቢኤስ እንደቀጠለ ነው። በነገራችን ላይ የዛሬው እንግዲህ እግረ መንገድ ነው ብቅ ያልነው። ውቤ በረሃ ልክ እንደ ዘመድ ሁሉ ልትጠየቅ የሚገባት ሰፈር ነች። አሁን የሺ ከረሜሎ የሚባል ቤት በውቤ በረሃ ታሪክ ውስጥ አለ። የሺ ከረሜሎ እንግዲህ ብዙ ሰዎች የቀድሞ ሰዎች ብዙ ጊዜ ያነሳሉ። በተለይ ከሙዚቃ ጋር በተገናኘ ከክለብ ስራ ጋር በተገናኘ የሺ ከረሜሎና ፓትሪስ ሉሙምባ ይነሳሉ። የሁለቱ መንገድ ነው። በዚህ ይሄው ወዳጄ ደግሞ የሺ ከረሜሎ ጋር ሄዶ እየጠበቀኝ ነው። ለማንኛውም የሺ ከረሜሎ ምን ይሆን የተከሰተው ታሪኩን አብረን እናያለን ማለት ነው። ይመቻል። የሺ ከረሜሎ ማለት እንቁጣጣሽ ሆቴል ይሄ ነው። እንቁጣጣሽ ሆቴል ዋና መግቢያ ቤቱ ጋር ነው። ዋና መግቢያ ይሄ ነበር። ይሄ ተዘግቶ ነው። በቃ ይሄ በረንዳ አለው። እሺ እንቁጣጣሽ ሆቴል አለ። ባንድ ይጨፈራል እዚህ ውስጥ። እኛ ልጆች ነን እዚህ በስር እናያለን። ዴይ ፓርቲ ነው። አዎ ባንድ መጥቶ በቃ አልኩ እኛ እዚህ ጋር ወይ ነው የምንለው። በቃ እዚህ ጋር የነበረው ያው የኛ ቤት የሶስና ታደሰ ቤት ይሄ ነው። ለአስቴር ግጥም የሚሰጠው። አዎ የትኛው? ይሄው ይሄ ቤት ማለት ሶስና ታደሰ። ሶስና ታደሰ። አዎ ሽክና ጠላ ቤት ማለት መጀመሪያ ውቤ በረሃ ውስጥ እዚህ ገቻት እቺ ነች። ታው እንጂ ሽክና ጠላ ቤት የምትባለው እቺ ነች። በሽክና የሚሸጥበት ይሄ ነበር። ጠላ በሽክና በ10 ሳንቲም አረቄ እዚህ ቤት ነበር የሚሸጠው። አቦታው የትኛው ቤት ነው? እቺ አሁን በቃ ይሄ እንዳለ አንድ ቤት ነው። ባለ ሽክና ቤት የመጀመሪያው ሽክና ቤት በውቤ በረሃ ጠላ በሽክና አቤት ታየኝ እኮ እዚህ ቁጭ ተብሎ አሸክና ልብ ያገ የምትጠጣው እዚህ ጋር እንትን አለ። አሁን ቡሽ ድሮ ፊልተር ሲጠምቁ እንደዚህ ቡሽ ይከቱበታል። እሺ ይላል ፊልተሩ። ስሙን 50 ሳንቲም ነው የሚሸጡት። አምጪው እሱን ይላሉ። እዚህ ጋር ቁጭ እኛ እናያለን። እዚህ ጋር ሆነ ስሙን ነበር ምግብም እዚህ ጋር ታሪክ ነጋሪ ነው ዛሬ ያገኘነው በጣም። እና ይሄ ወይዘሮ የሺ ይባላሉ። ይሄ እንዳለ እሳቸው እንትን ነበረ ግዛት ነበር እንዳለ በጠቅላላ። እሱ ምን አይነት ቤት ነው በእናትህ? ይሄ አሁን ይሄ ተዘግቶ ነው በረንዳ ነበረው። ይሄ ረጅም ቤት ነው። እዚህ ጋር የሚኖረው የሺ ከረሜሎ ፓትሪስ ሉሙምባ ይሄ ቤትና 6 ሰው ነው ይሄን እንደሚጠቀልለው እንደዚህ የሚጠቀልለው። የሺ ከረሜሎ ግን ወይዘሮ የሺ ይሄ ወይዘሮ የሺ ናት። ይሄ የሺ ከረሜሎ ንግድ ቤቱ ብቻ ነው። ንግድ ቤት የዛን ጊዜ ጣሊያኖች ነበሩ። በባልየው ስም ነው የሚጠሩት። ከረሜሎ እኮ ሰውየው ነው እንዴ? ከረሜሎ እኮ ሰውየው ነው። የሺ ሴትዮዋ ጉዶኝልህ ነበር። ባለቤታቸው ጣሊያኖች ነበሩ ማለት ነው። በባልየው ስም ነው የሚጠሩት። የሺ ከረሜሎ። ዋው እኔ እኮ ከከረሜላ ጋር እያይዤው ነበር። ወይ ጣፋጭ ስለሆኑ ምናምን ይባሉ ይመስለኛል። እዚህ ጋር ዲፕሎማቲኮች ቆመው ይጠጡ ነበር። እዚህ ጋር ይሄ ቤት ሁለቱ ቤት እዚህ ጋር መኪና እኛ እንጠብቅ ነበር። ልጆች ነን ያኔ። እዚህ ጋር ዲፕሎማቲክ ይቆማሉ። እዚህ ጋር ሳራ ትባላለች። በጣም ቆንጆ ነው። እነኚህ ቤቶች በቃ ታዋቂዎች ናቸው። ይሄ ሰፈር እንዳለ ታዋቂ ሰፈር ነበር። በቃ እንዳለ ጧት
ሰው ጎርፍ ነው እዚህ ጋር። ለምን ወንጀል ምርመራ ሰራተኞቹ ምናምን በዚህ ነበር የሚገቡት። ወንጀል ምርመራ እዚህ ሶስተኛ በዚህ ነው በጠቅላላ የሚጓዘው የሚገባው የነበረው ማለት ነው። ይሄ ነው የወይዘሮ እልፍነሽ ቤት፣ እድሜ ቀጥል ቤት። እድሜ ቀጥል እዚህ ነው። ይሄ ነው ዋና መኖሪያቸው ቤት፣ መኖሪያ ቤታቸው። ይሄ እሳቸው መኖሪያ ነው። ቪላ ነው፣ ትልቅ ቪላ ነው። ቪላ ነበር ቤታቸው። እኛ ገብተን እናድግ ማለት እንጫወትበት ነበር። ይሄ ብረት ነበር በሩ። ይሄ ብረት ነው። እነኚህ የሉ በቃ አትክልት በአትክልት ነበር ይሄ ሰፈር እንዳለ። በጣም ትልቅ ቪላ ነው። አንደ ጠላ ቤት ምናምን ሁሉ እኮ አለ ውስጡ። ድሮ ይደግሱ ነበር እኚህም ሴትዮ። እሺ ደብረ ዘይት እኩለ ጾም ደግሞ እሳቸው ይደግሳሉ። በጣም አሪፍ። እሺ የወይዘሮ ኢፍቲካ ይባላሉ። ጣሊያን እናንተን ክልስ ናቸው። ልጃቸው አሁን የለችም፣ አሜሪካን ሀገር ሄዳለች። ኳስ እዚህ ውስጥ ገብቶ አይሰጥም። ለምን አይሰጥም? አሁን ጠጅ ቤት ሆኗል። ጠጅ ቤት ማን ይባላሉ? ወይዘሮ ኢፍቲካ የአዲስ አበባ ምግብ ሬስቶራንት እንትን ነበሩ። ክልስ ናቸው ሴትዮዋ፣ እዚሁ የኖሩ ናቸው። የአዲስ አበባ ምግብ ሬስቶራንት እንትን ናቸው ኃላፊ፣ የወጥ ቤቶች ኃላፊ ነበር። ያው አዲስ አበባ ምግብ ሬስቶራንት በዚህ ትገባለህ እንዴ? በዚህ ያስገባል ይላል። አንተ አዲስ አበባ ጋር ስትገባ የወይዘሮ ማርያም ቤት ደግሞ ባሳየህ እዚህ ቅርብ ነው። 2 ደቂቃ 1 ደቂቃ ላሳየህ እሳቸውን ቤት በደስታ። ማን ናቸው እሳቸው? ወይዘሮ ማርያም ማለት የደጃዝማች አማን ነው አዲስ አበባ የምግብ አዳራሽ። እነ ደጃዝማች ቤተክርስቲያን ደርሰው ሲመጡ በዚህ ነው የሚገቡት። ይሄ ራሱ የጣሊያን ቤት ነበር። ይህቺ ራሷ እቺ ቄስ ትምህርት ቤት ነበረች እዚች ጋር። የትኛዋ? እቺ ቆርቆሮ የታጠረባት ግቢ ነበር። ሳህለን ሀግዝ ሁካብ ሄሳልስ ሀራብ ሄያምስ እንደዚህ ተቃቅፈን ነበር ድሮ። አንድ ስንጥር ትይዛለህ፣ ስንደዶ ትይዛለህ፣ ቆሎ በእንትን ውስጥ ትጨምራለህ በውሃ። እኛ እንዲህ ነው የተባለው። ቅድም ያልኩሽ ይልጮ እኔና አንድ ማሽን የአዲስ አበባ ምግብ አዳራሹ ይሄ ነው ማለት ነው። ይሄ ምግብ አዳራሹ ነው እና ሳር ነበረ በፊት። ሳር ነው በኋላ የተነሳው። ከፊት ለፊት በደንብ ይታያል። ከዛ በደንብ ይታያል እና አሁን ይሄ የደጃዝማቾች ቤት ነው። ይሄ ምግብ አዳራሹ ነው። ዋው! የወይዘሮ ማርያም ቤት ይሄ ነው። ዋው! ወይኔ ደስ ሲለው ወይን ጠጁ ጋር ያገናኘዋል ውስጥ ለውስጥ። እንደምን ዋላችሁ? ደህና ዋላችሁ? ይሄ ልጅ ይሄ ታሪካዊ ልጅ አይኔ ያለቀው ቢሲንክ አይገርምም? ይሄ ነው የወይዘሮ ማርያም ቤት ይሄ ነው። እሺ ባለቤት ናቸው። ደጃዝ መንገሻ ባለቤት ናቸው። ሸቦትም የላቸው ነገር ያራዳለች ተበጃም የላቸው የደረሱበት። በጣም ነው የተደነኩት። በነገራችን ላይ እንግዲህ እኔ ውቤ በረሃን ማውቀው ይመስለኝ ነበር። ለካ ምንም አላውቀው። ይሄው ደጃዝማች መንገሻ ውቤ። ስለዚህ የደጃዝማች መንገሻ ውቤ ደጃዝማች ውቤ ወዲያ ነው። ይሄ ደጃዝማች የምግብ አዳራሹ ደጃዝማች ውቤ ነው። ከዚህ ጋር የተያያዘ ነው። እዛ ድረስ ከዚህ ጋር ከራስ አበበ ትምህርት ቤት ጋር የተያያዘ ነው። ስለዚህ የደጃዝማች መንገሻ ውቤ ወይዘሮ ማርያም አገቧቸው። እኛ አባቶቻችን ሲያወሩ ነው የምንሰማው። አሁን ያኔ እኛ እንትን እሳቸው ፍሏት አጥበው ሲወጡ አዩዋቸው፣ አገቧቸውና አመጧቸው ነው። ብዙ ልጆች ነው የወለዱ። ይሄ ደግሞ በዚህ ጋር ያለው ደግሞ እንደዚህ። እስቲ ቆይ በእናትህ አጥሩ ራሱ አታየው? ይሄ የድሮ ብረት ነው። የደጃዝማች መንገሻ ውቤ ባለቤት የወይዘሮ ማርያም የሚኖሩበት ሁለቱ አብረው የሚኖሩበት ግብር ቤትም ሆኖ እኔ አይቼው አላውቅም። እንትኑን አየኸው? ራሱ የብረት እንትኑ የድሮ አሰራሩ በጣም መስኮቱ ራሱ አየኸው? ቤቢ ሃይ ምን እንደሚያክል መስኮቱ ቢስንካ የሚገርም ነው ወገን። እንግዲህ በዚህ ቁመት ልክ መስኮት እኔ አይቼ አላውቅም። መስኮት በዚህ ቁመት ልክ ወይዘሮ ማርያም የሚያውቃል እናንተ መካከል በአካል የሚያውቃቸው? እስቲ ማማ ያውቃሉ? እስቲ እንጠጋቸው። ዘርቱን ብርመጂ ይባላል። ወይዘሮ ማርያም በአካል ያውቋቸዋል? አረ በ1991 ዓመተ ምህረት ሐምሌ 19 ነው የሞቱት። ከነቀኑ ሁሉ ያስታውሳሉ። ምን አይነት ሰው ነበሩ? የማን ባለቤት? በጣም ጥሩ ሰው ናቸው። ደግ ሰው ናቸው። ክልስ ናቸው። ልጆቻቸው አሁንም አሉ። 2 ወንዶች ልጆቻቸው ማን ግርማና ሰለሞን ይባላል። ሴቷ ጣሊያን ክልስ ነች፣ ውጭ ነች። የደጃች መንገሻ የሚወልዷትም ጣሊያን እንትን አሜሪካን ነው ያለችው። አልማዝ መንገሻ ትባላለች። እሺ ወይዘሮ ማርያም ጣሊያንኛ ቋንቋ ነበር የሚናገሩት? አማርኛ ነው ግልጽ አለች አማርኛ እንጂ ሌላ ቋንቋ ሳወሩም ሰምቼ አላውቅም። ምን አይነት ቆንጆ ናቸው፣ ረጅም ናቸው፣ ሁሉ ነገራቸው ቆንጆ። አሁን ደግሞ
ዋናው የደጃችሁ ቤ አራዳ። እሺ እንታወቅ። እሺ ምህረት ዮሴፍ። እስቲ ስለ ደጃችሁ ቤ ስለ ድሮ ንገሪኝ። በጣም ደስ ይላል። ይሄ ሁሉ ሜዳ ነው። ይሄም አልነበረም። አሁን የተሰራው ቆጣቆጥ ምናምን። እሺ የኔ አስተዳደግ ደግሞ ግርማዊ እቴጌ መነን ትምህርት ቤት አዳሪ ተምሬያለሁ። ተመላላሽ ተምሬያለሁ። አባቴ ደግሞ በገንዘብ ሚኒስቴር የታወቀ ዮሴፍ ወልደስላሴ ያዕቆብ ፋይናንስ ማናጀር ነበር። ዳንስ ስትሞክሪያለሽ? ድሮ ምን ጥያቄ አለው? ቻሪስታር ቡጊ በቃ ላስደስት በቃ። እሺ ቡጊ ራስ ሆቴል እንትና ማነው ማህሙድ አህመድ ራስ ሆቴል ይሰራ ነበር። እሺ እሱኛን እንዳያን ብቻ ፊቱ እንደንሳለን ጠፍተን ነው ትራስ አስተኝተን ቤት አባቴ ይነቃና ይሄ ነገር ድመት ነው ምንድን ነው ጓ የሚለው ዘበኛውን አንተ 50 ሳንቲም እየሰጠችን ስመጣ ያው ጌቶች እኮ እንደው ሊገሉኝ ነው ምናምን አንቺ እንደዚህ ቤት ስጭኝ ይላል። 50 ለጥበቃ 50 ይሰጣል። እና ትራስ አስገብታችሁ አልጋ ውስጥ እንትን ውስጥ ብር ልብስ ውስጥ አዎ እንዲጋደም አድርገን ሌላ ነስ ሰዴት ትራስ ደግሞ ጭንቅላት እንዲነስ እናንተ ዳንስ ቤት ሄዳላችሁ? አዎ ከዛ ተመልሰን ከተያዝንም ጥፊው ይብለጨለጫል። አቦተይ ይብለጨለጭብኛል። እኔ ልቤ ድፍን ብሏል፣ አላለቅስም። ማማ ነበራችሁ የምትሄዱት ዳንስ ቤት? ሪታ ማለት የዚህ የደጃችሁ ቤት መንገሻ የእንጀራ ልጅ ናት። ማርያም እናት ናቸው። የመንገሻ ሚስት እንጀራ አባት ናቸው። የመንገሻ ደሷ ከሌላ የሚወለዱ ናቸው። መልካም። በጣም ነው የማመሰግነው። እንኳን አገኘሁ። እኔ እሷን ይሄዳል አለች። ነይ እስኪ። እሺ አህለን ወሰህለን። እንደምን ነሽ? አለን ይመስገን። ከኔ ያዛችሁኝ የሆኔንማ ማግኘት ነው ብዬ እኔ ውበትን ፍለጋ ሄጄ ነበር። ጸጉሬ ለመሰለ ምን ይባላል? ውበትን ፍለጋ። አዎ ተመቸሽኝ። በእናትሽ በጣም ደስ ብሎ ጨዋታ አዋቂ ነሽ። ያላል እንዴ ድሬዳዋ 5 ዓመት ተቀምጫለሁ ነው። አሜሪካን ሀገር ለመሄድ ድሬዎች እኔ ጋር ነው የሚመጡት ለቫኬሽን። ድሬዎች እየሰማችሁ ነው አይደለ? ደጃችሁ ቤት ድሬ ድሬና ደጃችሁ ቤት ግን ደምረው። እሺ ይደመራል። ድሬ በሀሳቡ በጣም ደስ ብሎኝ። እሺ በደንብ እግዚአብሔር ያክብርልኝ። እሺ ነገሩ ለቢልቀው አራዳ ነበር ወጥቶ የሚያስጨንቀው አራዳ ነበር ወጥቶ ፓትሪስ ሉሙምባ አቤት ትዝታሽ በኢቢኤስ እንግዲህ ውቤ በረሃ ላይ ከወንድሜ ከታዲዮስ ጋር በመሆኑ እንዲሁም ደግሞ የተለያዩ የውቤ በረሃ ሰዎች ጋር አብረን ሆነን ትዝታን ቃኘን። በጣም ነው የተደነኩት። ታሪክ አዋቂ ነህ። በጣም የምትገርም ሰው ነው። በጣም ነው የማመሰግነው። በጣም አመሰግናለሁ። ፓትሪስ ሉሙምባ እንግዲህ በኢትዮጵያ የሙዚቃ ታሪክ በተለይ የዘመናዊ ሙዚቃ ታሪክ በጣም ይወደስ የሚከበር ቤት ነው። ወይዘሮ አሰገደች አላምራው የእርሳቸው ቤት እንደነበር ይነገራል። አሁን ድረስ ግን ክብሩን ጠብቆ ታሪኩን ጠብቆ ያለ ቤት ነው ፓትሪስ ሉሙምባ። እነ ሙሉቀን እነ ማህሙድ እዚህ ብቻ የማይመጣ የማይዘፍን ሰው ወይ ሙዚቃ ሰው የለም ይባላል። እንዲሁም ደግሞ የግርማዊነታቸው ልጆች የግርማዊ ቀዳማዊ ኃይለ ሥላሴ ልጆችም እዚህ ቤቱን አዘግተው ሻይ ቡና እንደሚሉ በታሪክ ይነገራል። የቆነጃጅትን መፍለቂያ ነበረ። ስለዚህ ፓትሪስ ሉሙምባ በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ በጣም ትልቅ ውለታ ያሳደረ ቤት ነው። አሁንም በክብር በሞገስ አለ። እነ ቴዲ እንዲህ አሳምረው ስሙንም ሳይቀየር አሁን ድረስ አለ ማለት ነው። ለማንኛውም ውቤ በረሃን ከቀን እስከ ምሽት በዚህ መልክ አይተናታል። የውቤ ልጆች ታሪካችሁ ብዙ ነውና በያላችሁበት ይመቻችሁ እንላለን። ከታዲዮስ ጋር እንሰናበታችሁ አይደል? ባይ ውቤዎች፣ ቻው፣ ይመቻችሁ።